الرجيم بسم الله الرحمن الرحيم عينا يشرب بها عباد الله يفجرونها تفجيرا يوفون بالنذر ويخافون يوما كان شره مستطيرا ويطعمون الطعام على حبه مسكينا ويتيما وأسيرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا إنا نخاف من ربنا يوما عبوسا قمطريرا فوقاهم الله شر ذلك اليوم ولقاهم نضرة وسرورا وجزاهم بما صبروا جنة وحريرا متكئين فيها على العرائك لا يرون فيها شمسا ولا زمهريرا ودانية عليهم ظلالها وذللت قطوفها تذليلا ويطاف عليهم بآنية من فضة وأكواب كانت قوارير من فضة قدروها تقديرا ويسقون فيها كأسا كان مزاجها زنجبيلا عينا فيها تسمى سلسبيلا. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم وتب علينا إنك أنت التواب الرحيم اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا من بعده تفرقا معصوما ولا تجعل فينا شقيا ولا محروما برحمتك يا أرحم الراحمين. ትላንትና የሱረቱል ኢንሳንን የመጀመሪያ ክፍሎች የመጀመሪያ አንቀጾችና መግቢያውን ጨምረን አይተናል። ዛሬ ደግሞ በአላህ ፈቃድ ቀጥሎ የሚገኙ አንቀጾችን ነው የምናየው። ከዛ በፊት ኢና ሀደይናሁ ሰቢለ ኢማ ሻኪራን ወኢማ ከፉራ የሚለው አያ ቀጥሎ ዛሬ ከሚጀምረው አያ ጋራ ትስስርና ግንኙነት እንዳላቸው መጥቀስ ያው አግባብ ነው፣ መልካም ነው ተብሎ ይታሰባል። ምክንያቱም ኢና ሀደይናሁ ሰቢለ ኢማ ሻኪራን ወኢማ ከፉራ እኛ ለሰው ልጅ ያኒ አላህ Subhanahu Wa Ta'ala እንደፈጠረው ከተናገረ በኋላ ኢና ሀደይናሁ ሰቢል እኛ መንገድን አመላክተነዋል፣ አብራርተንለታል፣ ገልጸንለታል። መልእክተኞችን በመላክና መጽሐፍትን በማውረድ በተለያየ መልኩ طريق الهداية وطريق الغواية من እንደሆነ አላህ Subhanahu Wa Ta'ala ለሰው ልጆች አብራርቷል። ከዛ በኋላ ኢማ ሻኪራን ወኢማ ከፉራ ለሁለት ይከፈላል ማለት ነው። ወይ አላህን Subhanahu Wa Ta'ala የሚያመሰግን ሲሆን አሊያ ደግሞ በሱ የሚክድና የሚያስተባብል ሲሆን ለሁለት ይከፈላል። ከዛ በኋላ ሻኪር ሲሆንና ከፉር ሲሆን የሚጠብቀው ነገር ምንድነው፣ የሚያጋጥመው ምንድነው የሚለውን ነው ከዚህ ቀጥሎ የሚያብራራው። فقال عز من قائل إنا أعتدنا للكافرين سلاسل وأغلالا وسعيرا إنا أعتدنا للكافرين إنا لك هديان أزجاجتنا سلاسل يبرت سنسلتوچن وأغلالا እንደዚሁም ደግሞ እንዛዝላና وسعيرا የተጋጋመ እሳት ጀሃነምን አዘጋጅተናል በማለት አላህ Subhanahu Wa Ta'ala ተናገረ። ለካህዲያን የተዘጋጀላቸው ነገር ይህንን ይመስላል። ለካህዲያን የተደገሰላቸው ነገር
ይህን ይመስላል በማለት አላህ Subhanahu Wa Ta'ala ጠቀሰ ማለት ነው። ሰላሲል ማለት ያኒ ሲልሲላህ ነው፣ ሰንሰለት ማለት ነው። አላህ በሌላ አያ ላይ እንደተናገረው ኢዚል አግላሉ ፊ አዕናቅህም ወሰላሲሉ ዩስሐቡን ፊል ሐሚም ثم في النار يسجرون ብሎ ጠቅሷል። ኢዚል አግላሉ ፊ አዕናቅህም እንዛዝላ በአንገታቸው ላይ በሚሆን ጊዜ፣ ወሰላሲሉ እንደዚሁም ደግሞ ሰንሰለትም ዩስሐቡነ ፊል ሐሚም በፈላው ውሃ ውስጥ በጀሃነም ይጎተታሉ። ثم في النار يسجرون ከዚያም በእሳት ውስጥ ይታጎራሉ በማለት አላህ Subhanahu Wa Ta'ala ተናግሯል። በሌላ አያ ደግሞ خذوه فغلوه ثم الجحيم صلوه ثم في سلسلة ذرعها 70 ذراعا فاسلكوه إنه كان لا يؤمن بالله العظيم ይላል በሱረት አልሐቃ ላይ ማለት ነው። ምን አለ خذوه فغلوه ያዙት እሰሩትም ብሎ አላህ Subhanahu Wa Ta'ala ትእዛዝ ያስተላልፋል። ثم الجحيم صلوه ከዚያም ወደ ጀሃነም አስገቡት። ثم في سلسلة ከዚያም በሰንሰለት ذرعها 70 ذراعا ርዝመቷ 70 ክንድ የምትደርስ የሆነች በጣም ግዙፍ የሆነ ሰንሰለት በዛ እንዲጠፈር እንዲታሰር አላህ Subhanahu Wa Ta'ala ትእዛዝ ያስተላልፋል ማለት ነው። ምክንያቱም ሲጠቅስ ደግሞ إنه كان لا يؤمن بالله العظيم ይህ ሰው በታላቁ ጌታ በአላህ የማያም የሚክድና የሚያስተባብል ነበር። በዚህ ምክንያት ነው በዚህ እንዲታሰር የተፈረደበትና የታዘዘበት በማለት አላህ Subhanahu Wa Ta'ala ይናገራል። ኢና አዕተድና ሊልካፊሪነ ሰላሲለ እኛ ለካህዲያን ሰላሲል القيود والسلاسل يعني من حديد ማለት ነው። ከብረት የሆነ ሰንሰለት ተዘጋጅቶለታል። አግላል ማለት ደግሞ እጆቻቸው ከአንገታቸው ጋራ ተደርጎ አንድ ላይ ይታሰራል። እንዛዝላም ይባላል። ያኒ እንደ ወይ ብረት ወይም ደግሞ እንጨት የሆነና እጃቸውን አንገታቸው ላይ ተደርጎ አብሮ እንዲታሰር ይሆናል ማለት ነው። ይሄ እንግዲህ ምን ያክል ሙጅሪም እንደሆኑ በጣም ከፍተኛ ጥፋት ያጠፉ በጣም ወንጀለኞች የማይማሩ እንደሆኑ የሚያሳይና የሚያመላክት ነገር ነው ማለት ነው። እዚች ጋር ሰለፎች ምን ይላሉ? ካፊር የሆነ ሰው በዚህ መልኩ የሚታሰረው በዚህ መልኩ ያኒ የሚታሰረውና በሰንሰለት የሚታሰረው ያመልጣል ተብሎ ተሰግቶ አይደለም፣ ግን ጥፋቱና ወንጀሉ በጣም የገዘፈና የከበደ መሆኑን ለማሳየት ዱንያ ላይ እንደሚደረገው ማለት ነው። በጣም ያኒ አመፀኛ የሆነ ከባድ ጥፋት ያጠፋ ሰው በዚህ መልክ ነው የሚታሰረውና ማለት ነው። እና ቅጣቱ ደግሞ ቋሚ ነው፣ ዘውታሪ ነው። يخلدون فيه ያኒ በቋሚነት ሁሌም የሚቀጡበት የሆነ ቅጣት ነው የተዘጋጀላቸው እንጂ ጊዜያዊ የሆነ ነገር የተወሰነ ጊዜ ቆይቶ የሚለቅና የሚተዋቸው የሆነ ነገር አይደለም ነው የሚለው ማለት ነው። ኢና አዕተድና ሊልካፊሪን የሚለው ለዛ አዘጋጅተንላቸዋል። ሊልካፊሪን ለካህዲያን ለዚህ ቅጣት የታጩበት ወይም ይህ ቅጣት ለነሱ የተላለፈበት ሰበብ ምንድነው? ኩፍራቸው ነው፣ ክህደታቸው። አላህ Subhanahu Wa Ta'ala አብራርቶላቸው አሳይቷቸው ተነግሯቸው ሲያበቃ አንፈልግም ብለው በማስተባበላቸው በመካዳቸው ምክንያት የመጣባቸው ነገር ነው ማለት ነው። ከዛ ደግሞ በዚህ በማስከተል ያኒ ለአላህ ለሚፈሩ ሰዎችና ሻኪር ለሆኑ አመስጋኝ ለሆኑ ሰዎች የተዘጋጀው መልካም ጸጋ የተዘጋጀው ያኒ ኒዕማ የተዘጋጀው ያኒ ድሎትና የተቀማጠለ የሆነ ኑሮ ምን እንደሆነ አላህ Subhanahu Wa Ta'ala ጠቀሰ። فقال تعالى إن الأبرار يشربون من كأس كان مزاجها كافورا عينا يشرب بها عباد الله يفجرونها تفجيرا بمالت الله سبحانه وتعالى تكسر. إن الأبرار دقاقوتشو يشربون من كأس يعني متت يتطالو كأس مالت متت أو ملت بلو يتكدى يهنا متت مالت مسؤولي متت كليلو كأس يبال كتسوى يتطالو اند مالت كان مزاجها كافورا مبرجو كافور يهنا عينا منج كمنج يتطالو يشرب بها عباد الله يا الله باروች مقرب يهونو ወደ الله يقربوا باروች የሚጠጡት ወይም የሚረኩበት የሆነ يفجرونها تفجيرا እንደፈለጉ ማዟዟርንም ያዟዙሯታል በማለት አላህ Subhanahu Wa Ta'ala ጠቀሰ ተናገረ ማለት ነው። እንግዲህ ጀነት ሰዎች ጀነት ውስጥ የሚያገኟቸው ጸጋዎች ተቆጥረው ተዘርዝረው የሚያበቁ አይደለም። ከዚህ በፊትም ያየናቸው በርካታ ምዕራፎች ላይ እንደተነገረው
የተወሰነ እዛ ውስጥ ካለው በጣም ያኒ የሚስብ ከሆነ ነገር ትንሽ ነገር ብቻ ነው እየተናገረ የሚያልፈው። በተለያዩ ያኒ ምዕራፎች ላይ የተወሰኑ ነገሮችን ይነግረናል። ለምንድነው ለጀነት እንድንጓጓ እነዚህ ሰዎች ለጀነት ያበቃቸው ነገር ምንድነው የሚለውን አውቀን የነሱን መንገድ እንድንከተልና የነሱን ፈለግ አብረን እንድንሄድ ነው አላህ Subhanahu Wa Ta'ala ይህንን የሚያደርገው ማለት ነው። ስለዚህ ኢነል አብራር ደጋግ የሆኑ ሰዎች ልባቸው መልካም የሆኑ በአላህ ውዴታና በመለክተኛው ውዴታ ልባቸው ያሸበረቀ የሆኑ መልካም ሰዎች መልካምነታቸው አላህን በመገዛት ነብዩን አለይሂ ሰላቱ ወሰላምን በመከተል ያንጸባረቁ የሆኑ መልካምነታቸው ከራሳቸው አልፎ ለሌሎችም የሚሻገር የሆኑ መልካም ሰዎች በማለት አላህ ጠቀሳቸው። الأبرار هم من برت قلوبهم بمحبة الله ومحبة رسوله اللهن بمودد نبيون عليه الصلاة والسلام بمودد لباتشو ملكام يهون وتحلوا بالأخلاق الحميدة እንደዚሁም ደግሞ በጣም መልካም በሆኑ የሚያስመሰግናቸው በሆኑ ባህሪያት የሚላበሱ የሆኑ እናም ተግባራቸውም ንግግራቸውም ሁኔታቸውም በጠቅላላ በመልካምነት የተሞሉ የሆኑ አብራሮች ናቸው፣ ደጋጎች ናቸው። ታዲያ እነዚህ ደጋግ የሆኑ ሰዎች ምንድነው የተዘጋጀላቸው ሲባል يشربون መጀመሪያ የጠቀሰው የሚጠጡትን ነገር يشربون من كأس ከጽዋ ይጠጣሉ كان مزاجها كافورا የዚህ ጽዋ የዚህ መጠጥ መበረጃው ካፉር የሆነ ካፉር የሚባለው ነገር እንግዲህ ያኒ በዱንያ ላይ ከሆነ የሚጠጣ ነገር አይደለም። በርግጥ ጥሩ መዓዛ ያለው ጥሩ ሽታ ያለው ነገር ታዲያ ያ ነገር በዛ ይበረዛል። ጀነት ውስጥ ያለው ሽታው ያኒ ነክሃ ይባላል። ያኒ የሱ አይነት መዓዛ ጠረን እንዲኖረው እዛ ተበርዞ በዛ ተቀላቅሎ የሚቀርብላቸው የሆነ መጠጥ ነው። ታዲያ ይህ መጠጥ እጅግ በጣም ያኒ ሽታው የሚያውድ የሆነ ቀዝቃዛ የሆነ ለስላሳ የሆነ የማይከብድ ጉሮሮ ላይ የሚወሰድ የሆነ በጣም እጅግ በጣም ጣፋጭ የሆነና ማራኪ የሆነ መጠጥ ነው። አይነን يشرب بها عباد الله يفجرونها تفجيرا በማለት ደግሞ ሁኔታውንም ገለጸ። ይሄ ካፉር ምንድነው? አይን ነው፣ ምንጭ ነው ጀነት ውስጥ ያለ። ይሄ ካፉር የሚባለው ጀነት ውስጥ ያለ ምንጭ ነው። ከዚህ የምንጭ ነገር እየተቀዳ እነዚህ አብራር የተባሉት ደጋግ የተባሉት ሰዎች መጠጣቸው በዚህ እየተበረዘ ይሰጣቸዋል። ታዲያ ይህ መበረጃ የሚባለው እንግዲህ የበለጠ ጣዕም እንዲኖረው የሚያደርገው የሆነ ነገር ነው። ታዲያ ይህ መበረጃ አይነን يشرب بها عباد الله ሙቀረብ የሆኑ አብራር ከተባሉት ደጋግ ከተባሉት ላቅ ያለ ደረጃ ያላቸው ወደ አላህ ይበልጥ የቀረቡ የሆኑት ሙቀረብ ይባላል። እነሱ ከዛ ሲርፈን ይጠጣሉ። ሲርፈን ማለት ምንድነው? ይሄ እንደ መበረጃነት ተደርጎ ለአብራሮች ለደጋጎች ይሰጣል ተባለ። ይህ መበረጃ ግን ለሙቀረብ ለሆኑ ወደ አላህ እጅግ በጣም ለቀረቡ ለሆኑ ባሮች ንጹህን ይህንን መበረጃ ሳይሆን ራሱን ነው የሚጠጡት ማለት ነው። ከመጀመሪያዎቹ ከፍ ያለ ደረጃ አላቸው። ከመጀመሪያዎቹ በለጥ ያለ እርከን ያላቸው ሰዎች ናቸው ሙቀረብ የሚባሉት። ኢብኑ ከሲር ረህመቱላሂ ዐለይሂ ምን ይላል? هذا الذي مزج لهؤلاء الأبرار من الكافور ይህ ለነዛ ደጋጎች የተበረዘበት የሆነው መጠጥ هو عين يشرب بها المقربون من عباد الله صرفا ጥርት ብሎ የሚጠጡት የሆነ ሙቀረብ የሆኑ የአላህ ባሮች የሚጠጡት የሆነ መጠጥ ነው። ቢላ መዝጅን ሳይቀላቀል ማለት ነው። ጠጥተውም ደግሞ የሚረኩበት የሆነ የሽረቡ ቢሃ ሚለውን የሽረቡ ቢሃ ማለት ከሷ የሚጠጧት ማለት ነው። ግን እዚህ ቦታ ላይ ኢብኑ ከሲር እንደሚሉት የሽረቡ ሚለውን ضمن معنى يروى بها የሚረኩበት ማለት ነው። የሚረኩበት መጠጣት ብቻ ሳይሆን እርክት ብለው የሚጠጡበት የሆነ መጠጥ ነው። يروى بها ولهذا ضمن يشرب معنى يروى حتى عداه بالباء الى على اي حال ይህ መጠጥ አይን ነው። ካፉር የተባለው ምንጭ ነው። يشرب بها عباد الله የአላህ ባሮች መልካም የሆኑት ወደ አላህ እጅግ በጣም የቀረቡት የሆኑት የሚጠጡበት ምንጭ ነው። يفجرونها تفجيرا ታዲያ ይህንንም ምንጭ ደግሞ እንደፈለጉ የሚያዟዙሩት እንደፈለጉ የሚያፈነዱት የሆነ ምንጭ ነው። ምን ማለት ነው? ማለት እነሱ ያሉበት ቦታ ላይ ወደ ፈለጉበት ቦታ ላይ ያዟዙሩታል። መቆፈሪያ ያስፈልገው፣ ቦይ ማውጣት ያስፈልገው፣ በሆነ ፓምፕ ነገር መሳብ ያስፈልገው፣ እነሱ የፈለጉበት ብቻ ቦታ ላይ ማዘዝ ነው። ይሄው ምንጭ ራሱ እየፈሰሰ
ودنسو يمتال يتصرفون فيها حيث شاءوا وأين شاءوا من قصورهم ودورهم ومجالسهم ህንጻዎቻቸው ላይ ፎቆቻቸው ላይ ቢሆኑ ማረፊያ ክፍሎቻቸው ላይ ቢሆኑ አትክልት ቦታ ላይ ያኒ አረፍ ብለው ከሆነ የትም ቦታ ይሁኑ እነሱ ያዙታል ወዳዘዙበት ቦታ ይመጣል ማለት وقالوا لن نؤمن يعني يفجرونها تفجيرا ማለት ማመንጨት ማለት ነው ማፍለቅ እንደማለት እና እነሱ ባሉበት ቦታ ላይ ታዛዥ ሆኖ ሙንቃድ ሆኖ ሙጢዕ ሆኖ ይታዘዛቸዋል ይመጣል يقودونها حيث شاءوا ብለዋል ሙጃሂድ ኢብኑ ጀብር የተባሉት ሙፈሲር ምን አሉ يقودونها حيث شاءوا ወደ ፈለጉት ቦታ ይነዱታል በማለት ተርጉሞታል ማለት ተውሪጅ ደግሞ ምን አሉ يصرفونها حيث شاءوا የትም ቦታ የፈለጉበት ቦታ ያዟዙሩታል ማለት ነው ብለው በዚህ አይነት መልኩ ተርጉሞታል ማለትና ይህ ነው አላህ Subhanahu Wa Ta'ala የጠቀሰው ደጋጎችና መልካሞች የሚያገኙት የሚጠብቃቸው መጠጥ በዚህ አይነት መልኩ ነው የትም ቦታ የሚያገኙት ይሆን ለመጠጣት ብለው የሚጓዙት ቦታ የሚቀይሩበት ቦታ ምናምን የለም ልፋት የለምና ጀነት ውስጥ ማለት ነውና በዚህ አይነት መልኩ ለነሱ ተዘጋጅቶ የተቀመጠላቸው የሆነ ነገር ነው በማለት አላህ Subhanahu Wa Ta'ala ጠቀሰ እርግጥ ይሄንን ሱረቱል ሙጠፊፊን ላይ ተመሳሳይ የሆነ ከዚህ በፊትም አሳልፈናል يسقون من رحيق مختوم ختامه مسك መጨረሻው ይሄ እንጥፍጣፊው ቀራሪው ሚስክ ነው ቀራሪ ተብሎ የሚጠቀሰው ነገር ሚስክ ነው በማለት አላህ Subhanahu Wa Ta'ala ተናግሯል እርግጥ እዚህ ቦታ ላይ ቁርአን ውስጥ የሚነገረን ለኛ የሚነገረን የጀነት ኒዕማዎችና ጸጋዎች ተቅሪቢይ ነው ለማቅረብ ወደ አእምሮ ለማቅረብና ለመረዳት እንዲያመች ነው እንጂ ሐቂቃው አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው እንደውም ሱረቱል በቀራ ላይ እንደተነገረው كلما رزقوا منها من ثمرة كجنة يهونا فرافري بتسطاچو እንዲበሉ በተደረጉ ቁጥር رزقا قالوا هذا الذي رزقنا من قبل ይሄማ ከዚህ በፊት ዱንያ ላይ የተረዘቅነው ዱንያ ላይ የተሰጠን ወይም ዱንያ ላይ የምናቀው የሆነ ፍራፍሬ ነው ብለው ይላሉ አላህ ምን አለ وأتوا به متشابها በዚህ ልውጫ ተመሳሳዩን ነው እንጂ የተሰጣቸው ፍጹም የተለየ في طعمه ولونه ሁሉም ነገሩ ይሄ ቴስቱ ራሱ ሲቀመስ የሚኖረው ጥፍጥናው ጣዕሙ ምኑ ሁሉ እጅግ በጣም የተለየ በስም እንጂ በምንም የማይገናኝ የሆነ ነገር ነው ጀነት ውስጥ የተዘጋጀውና የሚጠብቀው ማለት ይህ ነው በዚህ አይነት መልኩ ነው አላህ Subhanahu Wa Ta'ala ሁሉም ቦታ ስለ ጀነት ሲናገር ተቅሪቢ የሆነ ነገር ነው የሚነግረን እንጂ ሐቂቃውን ለመረዳት እዛው መግባት ያስፈልጋልና አላህ Subhanahu Wa Ta'ala ገብተው ሐቂቃውን የሚያዩ ሰዎች አላህ ያድርግ طيب እና በዚህ አይነት መልኩ አይነን ይሽረቡ بها عباد الله يفجرونها تفجيرا እነሱ ወደ ፈለጉበት ቦታ የሚያዟዙሩት ምንጭ ሲሆን የካፉር የተባለው ማለት ነው ከዛ በኋላ ይህንን ነገር ያገኙበት ምክንያት ለዚህ ያበቃቸው ነገር ተናገረ ትልቁም ቁም ነገር ያለው እዚህ ጋር ከሰለፎች አንዱ ስለ ጀነት ሲቀራ ስለ ጀነት ሲሰማ ያለቅሳል ምን ያስለቅሳል ያስደስታል እንጂ መቼ ያስለቅሳል አለ ይሄ ነገር ሁሉ የተነገረው ለኔ እዛ ቦታ ላይ ድርሻ ከሌለኝ እዛ ገብቼ ይሄንን ነገር ማላገኘው ከሆነ ለኔ ምንም ማለት አይደለም ማለት ነው يعني ይሄ የተዘጋጀው ለማን ነው ለደጋጎች ለሳሊሖች ነው አላህ Subhanahu Wa Ta'ala ያዘጋጀው ታዲያ ይሄንን ነገር ከነሱ ካልሆንኩኝ እዛ ውስጥ ገብቼ ይሄንን ነገር ማላገኘው ብሆንስ ብሎ ያለቅስ ነበር እውነት ይሄ ሁሉ የተነገረው ጸጋ ይሄ ሁሉ የተነገረው ኒዕማ እዛ ለሚገቡ ሰዎች ነው በመስማት ይሄን አከለ የሚያጓጓ ሐቂቃውን ማግኘት እዛ ውስጥ ገብቶ يعني መኖር ደግሞ لا يحيط به وصف يعني ተገልጾ የሚዘለቅ ነገር አይደለም ማለት ትልቅ ኒዕማ ትልቅ ጸጋ ነው ማለት ዋና የሚያሳስበው እነዚህ ሰዎች እዚህ ደረጃ ያበቃቸው ምንድነው ምን ሰርተው ነው ለዚህ የበቁት ምንስ አድርገው ነው ለነዚህ ነገር የተታጩት የሚለውን ማወቅና ያን ለመስራት መታገል ትልቁ ቁም ነገር ያለው እሱ ጋር ስለሆነ ማለት ولذلك لا يغفر الله تبارك وتعالى الأسباب التي جعلهم يدخلون الجنة ስለ ጀነት አውሳፍ ሲናገር ባለቤቶቹ ምን አይነት እንደሆኑ ለዛ ያበቃቸው ነገር ምን እንደሆነ አያይዞ ይገልጻል ለምን እናንተም እንደዚህ አይነት ባህሪ ልትላበሱ ይገባል ምንም እንኳን ልክ እንደነሱ 100% መሆን ባይቻልም እንኳን መጠጋት إن التشبه بالكرام فلاح ይላል በመልካሞች መመሳሰል የመዳኛ መንገድ እነሱ ያደረጉትን ለማድረግ መሞከር መጣጣር የተወሰነ ሰበብ ማድረስ ያስፈልጋል እንጂ ያንን ነገር እነዛ መሆኑና ከነሱ ካልሆነ እነሱን ባህሪ ካልያዘ
ዋጋ ስለሌለው ማለት ነው። ስለዚህ ተግባር ላይ መጣጣር ያስፈልጋል። ተግባር ይግድ ተግባር ከሌለ ዋጋ የለውም። ተግባር ከሌለ ዕውቀት ብቻውን ወንዝ አያሻግርም ማለት ነው። ያ ባወቀው ነገር ሲሰራ መሬት ላይ ማውረድ ሲችል በተወሰነ መልኩ እንኳን ቢሆን ለመተግበር ሲጣጣር ፈላህ የሚያገኘው የሚድነው ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ገለጸ ባህሪያቸውን فقال تعالى يوفون بالنذر ويخافون يوما كان شره مستطيرا ويطعمون الطعام على حبه مسكينا ويتيما وأسيرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا إنا نخاف من ربنا يوما عبوسا قمطريرا بلو الله سبحانه وتعالى قلت يوفون بالنذر سلاتاتشون يمولال ويخافون يفرالو يسقالو يوما كان يفرالو كان شره مستطيرا كفاتو يتدارسبت كلهم قايم يدرسبت يونون كان يفرال ويطعمون الطعام مجبنم يمجبالو على حبه እየወደዱት እየፈለጉት ምስኪናን ለምስኪን ለችግረኛ ወየቲመን ለየቲምና ወአሲራን ለምርኮኛ ወይም ለታሰረ ለታሳሪ ይመግባሉ። በውስጣቸው ምን ይላሉ? ኢነማ ኑጥዒሙኩም ሊወጅሂላህ እኛ የምንመግባችሁ የአላህን ፊት ፍለጋ ብቻ ነው። ላ ኑሪዱ ሚንኩም ጀዛአን ከእናንተ ምንዳን አንፈልግም፣ ወላ ሽኩራ ምስጋናም ሙገሳም አንፈልግም። ኢና ነኻፉ ሚን ረቢና እኛ ከጌታችን እንፈራለን፣ የውመን ዓቡሰን በጣም ከባድ የሆነ ጨፍጋጋ የሆነን ቀን፣ ቀምጠሪራን የረዘመ የሆነ ከባድ የሆነን ቀን እንፈራለን ብለው ይላሉ በማለት አላህ ሱብሓነሁ ወተዓላ ለጀነት ያበቃቸውን ለዛ ድሎትና ለዛ ተድላ ያበቃቸውን ለዛ የታጩበትን ምክንያት ተናገረ። ምን አለ? ዩፉነ ቢነድር ስለታቸውን ይሞላሉ። ስለት ሲሳሉ ሊላሂ ዐለየ አን አፍዐለ ከዛ ወከዛ እንደዚህ ላደርግ ለአላህ ቃል ገብቻለሁ ብለው ለአላህ የገቡትን ቃል ኪዳን አያጥፉ። ለአላህ የገቡትን ቃል ይፈጽማሉ፣ ይሞላሉ። ለአላህ ቃል ገብቶ እንደዚህ አደርጋለሁኝ ብሎ ራሱ ላይ ዋጅብ ያልነበረ ግዴታ ያልነበረ ነገር በራሳቸው ተነሳሽነትና በራሳቸው ጊዜ ራሳቸው ላይ አስወጅበው ራሳቸው ላይ ግዴታ አድርገው እንዲሁ አይተውትም። ታዲያ ምን ያደርጋሉ? የገቡትን ቃል ኪዳን የገቡትን ስለት ይሞላሉ። ታዲያ ይህ ስለት የሚባለው ነገር ብዙ አይነት ነው። አንደኛ እንዲሁ ተጠወዐን በራሱ ተነሳሽነት ከምንም ነገር ጋር ሳያያይዘው የሚደረግ ስለት አለ። ለምሳሌ ሊላሂ ዐለየ አን አሱመ የውመን አው ሰላሰተ አያም 3 ቀን ልጾም እንደው ለአላህ ቃል ገባለሁኝ አለ አንድ ሰው። 3 ቀን ለመጾም ተስያለሁኝ አለ ከምንም ነገር ጋር ሳያያይዘው ማለት ነው። ይሄ አንዱ። ሁለተኛው የስለት አይነት ደግሞ የተጠላ የሆነ የስለት አይነት አለ። የተጠላ የተጠላ እንዴት ነው? ለምሳሌ አላህ እንዲህ ካደረገልኝ እኔ እንደዚህ አደርጋለሁኝ ብሎ ስለት ይሳላል። አላህ ይሄን ነገር ካሳካልኝ እንደዚህ ነገር ላደርግ ለአላህ ቃል ገባለሁ። አላህ ሱብሓነሁ ወተዓላ ጤናዬን ከመለሰልኝ 1 ወር ለመጾም ቃል ገብቻለሁ ይላል። የታመመብኝን ሰው አላህ ካሻረልኝ ከፈወሰልኝ ለምስኪኖች ሰደቃ ለሰድቅ ቃል ገብቻለሁ ብሎ ስለት ይሳላል። ይሄ አይነቱ የተጠላ ነው። ነብዩ አለይሂ ሰላቱ ወሰላም ይሄ ላ ያእቲ ቢኸይር መልካም ነገር አያመጣም፣ ወኢነማ ይስተኽረጁ ቢሂ ሚነል በኺል አላህ ሱብሓነሁ ወተዓላ ስስታም ከሆነ ሰው የሚያስወጣበት የሆነ መንገድ ነው ብላ። ስስታም ማለት ለምንድን ነው ስስታም የተባለው? ይሄ ሰውዬ በአማን ቀን በሰላሙ ጊዜ እንደዚህ አይነት ችግር ሳያጋጥመው ለመጾም ወይም ለመሰደቅ የማይነሳሳ የነበረው ሰውዬ በዚህ አስታኮ ከዚህ ጋር ተያይዞ እንዲያወጣና ይህን ነገር እንዲፈጽም አላህ ሱብሓነሁ ወተዓላ የሚያስወጣበት መንገድ ነው ብለው ተናግረዋል። ይህ ተሐዲ መዐ አላህ ሱብሓነሁ ወተዓላ አላህን መገዳደር ይመስላል። እንዲህ ካደረክልኝ አደርግልሃለሁ፣ ካላደረክልኝ ግን አላደርግልህም የሚል አይነት ማዕና አለ። ይሄ ደግሞ አግባብ አይደለም። ላ የሊቁ ቢልሙተዓቢድ እንደማለት። ስለዚህ ምንድነው ማድረግ ያለበት? ለምሳሌ የሆነ ሐጃ ካለው የሆነ ሰው የታመመ ሰው እንዲድንለት ከፈለገ ወይም ራሱ ጤና እንዲያገኝ ከፈለገ ወይም ይሁን ነገር እንዲሳካለት ከፈለገ አስቀድሞ ጾሙን ከሆነ ጾሙ፣ ሰደቃውን ከሆነ ሰድቆ የሚያደርገውን መልካም ነገር አድርጎ ከዛ ዱዓ ማድረግ ነው ያለበት። ያ አላህ እንደዚህ አድርግልኝ ብሎ መለመን ነው የሚሻለው እንጂ ይህንን በነገራችን ላይ ነብዩ ሰለላሁ ዐለይሂ ወሰለም ላ ያእቲ ቢኸይር ያሉት ለምንድን ነው? አንተ ስለተሳልክ
አላህ ሆይ እኔን ጤና ከሰጠኝ እንዲያደርግልሃለሁ ስላልክ አይደረግልህም። ያ ይደረጋል ማለት አይደለም። ካደረክልኝ አደርግልሃለሁ ካላደረክልኝ ግን አላደርግልህም አይነት ከአላህ ጋር ጥሩ ያልሆነ ፉክክር ውስጥ የመግባት አይነት ነገር ነው የሚያመላክተውና እንደዚህ አይነት ስለት ደግ አይደለም፣ ጥሩ አይደለም፣ መልካም አይደለም። ስለዚህ ሐጃ ካለበት የሚያደርገውን ነገር አድርጎ ዱዓ ማድረግ አላህን መለመን ነው እንጂ ያለበት ስለት መሳል አይደለም ያለበት። አላየሃል ያኛውንም ይሁን ይህኛውን ስለት ከተሳሉ እነዚህ ሰዎች ባህሪያቸው ምንድነው? ይውፉነ ቢነዝር ስለታቸውን ይሞላሉ። ስለት መሙላት ግዴታ ነው። ነብዩ አለይሂ ሰላቱ ወሰላም ምን አሉ? መን ነዘረ አን ዩጢዕ አላህ ፈልዩጢዕሁ ወመን ነዘረ አን ያዕሲየሁ ፈላ ያዕሲህ አሉ። አላህን ለመታዘዝ የተሳለ ሰው ፈልዩጢዕሁ ይታዘዝ። ያኒ ኸይር ነገር ለመስራት ጾም ለመጾም፣ ሰደቃ ለመሰደቅ፣ ሰላት ለመስገድ የመሳሰሉትን ስለት የተሳለ ሰው ስለቱን ይሙላ ይፈጽም። ወመን ነዘረ አን ያዕሲየ አላህ ፈላ ያዕሲህ አላህን ለማመጽ የተሳለ ሰው ግን አመጽ ውስጥ እንዳይገባ። ይሄ ነገር ከተሳካልኝ አከሌን እነከሌን ጭራሽ ላለናገራቸው ዝምድናዬን ልቆርጥ ብሎ ተሳለ። ለምሳሌ ይህ ማዕሲያን ወንጀል፣ ይሄን ማድረግ የለበትም። እንደዚህ ያለ ሰው ከፋረቱል የሚን አለበት፣ ያንን መስራት ያንን መተግበር አለበት ማለት ላ ነዝረ ፊ ማዕሲየቲላሂ ወላ ፊማ ላ የምሊኩ ኢብኑ አደም አላህን በማመጽ ላይ ወይም እጁ ላይ በሌለ ነገር ላይ ስለት የለም ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ስለዚህ ይህ ነው ዩፉነ ቢነዝር። አላየ ሐል እነዚህ ሰዎች የገቡትን ስለት ለአላህ የገቡትን ቃል ኪዳን ይሞላሉ። ታዲያ ይህ ነገር መጠቀሱ ከጀርባው የሚያመላክተን የሚሰጠን ትልቅ መልእክት አለ። ምንድነው እሱ? እነዚህ ሰዎች ስለት በመሰረቱ ግዴታ አልነበረባቸውም። ራሳቸው ላይ ግዴታ ያደረጉትን ነገር ይፈጽማሉ። አላህ ግድ ያደረገባቸውን ነገር ደግሞ ለመፈጸም ሚንባቢን አውላ ነው ማለት ነው። እንዲሁ ይታወቃል ማለት ነው። ለምሳሌ አላህ Subhanahu Wa Ta'ala በቀን 5 ጊዜ ሶላት ስገዱ ብሏል። በአመት አንድ ጊዜ አንድ ወር ረመዳን ጾሙ ብሏል። እነዚህ ነገሮች ይተገብራሉ፣ ምንም ጥርጥር የለውም ማለት ነው። እንኳን ያንን አላህ ግዴታ ያደረገባቸውን አይደለም ራሳቸው ላይ ግዴታ ያደረጉትን ነገር እንኳን ሳይቀር ስለሚሞሉ ስለሚፈጽሙ ባህሪያቸው ይህን ትእዛዛትን ይተገብራሉ የሚል ማዕና አለው ማለት ነው። أيتعبدون لله فيما أوجبه عليهم من فعل الطاعات الواجبة بأصل الشرع وما أوجبوه على أنفسهم بطريق النذر. الله بشريعة يسجدداتهم راساتቸው ላይ ግዴታ ያደረጉትንም ነገር እንደዚሁ ይፈጽማሉ ይሞላሉ ማለት ነው በማለት ኢብኑ ከሲር ረህመቱላሂ ዐለይሂ በዚህ መልኩ ይፈስሩታል ማለት ነው። እንደዚሁም እነዚህ ሰዎች ዋጅብን መስራት ብቻም አይደለም የነሱ መገለጫ ወይትሩኩን አልሙሐረማት ክልከላው የጸና የሆነ የተከለከሉትንም ነገር ደግሞ ይቆጠባል ይከለከላል። التي نهاهم عنها خيفة من سوء الحساب يوم المعاد የቂያማ ቀን መጥፎ ምርመራ ይጠብቀናል ብለው ሲፈሩ ወይም መጥፎ ምርመራ አላህ ዘንድ ይጠብቀናል ብለው ስለሚሰጉ ሐራምን ነገርሳ ይቆጠባሉ። ويخافون يوما كان شره مستطيرا በማለት የገለጸው ይሄ ويخافون يوما ቀንን ይፈራሉ እለትን ይፈራሉ كان شره مستطيرا ክፋቱ አዳራሽ የሆነበት ሁሉም ጋር የሚዳረስበት ሰማይ መሬቱን የሚሞላበት የሆነ አስፈሪ የሆነ ከባድ የሆነ ቀን ይፈራል። ያንን ቀን ስለሚፈሩ ሙሐረማት የሆነ ነገር የተከለከሉ ነገሮችን ይርቃሉ ማለት ነው። ሙስተጢራን ማለት አይ ሙንተሽር ዓም على الناس الا من رحم الله አላህ ያዘነለት አላህ የጠበቀው ሰው ካልሆነ በስተቀር የዛን ቀን ክፋት የማይደርስበት የዛን ቀን ክብደት የማያገኘው ሰው ማንንም የለም ማለት ነው። ከባድ ነው ማለት ነው። قال ابن عباس مستطيرا ማለት اي فاشيا ብለው በዚህ መልኩ ተርጉመውታል። እና قتادة بن دعامة ደግሞ ምን ያሉ استطار والله شر ذلك اليوم حتى ملأ السماوات والارض የዛን ቀን ክፋት ሁሉም ቦታ ተዳርሶ ሰማያትና ምድርን እንዳለ በጠቅላላ ያዳርሳል ሁሉንም ይሞላል በማለት በዚህ መልኩ ተናግረዋል። ሙስተጢራን ማለት ይሄ ነው ማዕናው ማለት ነው። ከዛ በኋላ አላህ Subhanahu Wa Ta'ala ሌላ ባህሪያቸውንም ጠቀሰ። ويطعمون الطعام ምግብን ይመግባል ያበላል على حبه مع حب هذا الطعام ይህንን ምግብ ከመውደዳቸው ጋር ለራሳቸው እየፈለጉት ለራሳቸው ቢበሉት እየተመኙት ለሌላ ሰው ይመግባል። ማንንም ነው የሚመግቡት? ሶስት አይነት ሰዎች ተጠቀሱ። ምስኪነን ወየቲመን ወአሲራ። አንደኛ ለምስኪን ያበላል፣ ለችግረኛ ያበላል፣ ለደሃ ያበላል። የሚበላውን ያጣ
ያኒ ባዶ ሆዱን የሚያድር የሆነ ያኒ የሚበላውን ሚላስ የሚቀመስ የሌለው የተቸገረ የሆነን ሰው ይመግባሉ። አላህ ከሰጣቸው ሪዝቅ አላህ ከሰጣቸው ሲሳይ የቀነሱ ለእንደዚህ አይነት ሰው ይሰጣሉ ይመግባሉ። ወየቲመን ለየቲምም እንደዚሁ ወላጁ ያኒ ለሞተበት ህፃን ለሆነ ልጅ ይመግባሉ። ያኒ ደሃ ሆኖ ምንም መተዳደሪያ ሳይኖረው ችግሩን የሚቀርፍበት ነገር የሌለው የሆነውን የቲም የሆነውን ልጅ ይመግባል። ወአሲራን ምርኮኛዎችንም እንደዚሁ ያበላል። ምርኮኛ ማለት ማን ነው? ካፊር ነው? ሙስሊም ነው? ማንኛው ምርኮኛ የሆነን በአጠቃላይ ይመግባሉ ማለት ነው። ነብዩ አለይሂ ሰላቱ ወሰላም ምርኮኛ በአግባቡ እንዲያዝ እንደዚሁ እንዳይቸገር እንዲደረግ አዘዋል። የበደር ምርኮኞችን እንዴት ይንከባከቧቸው እንደነበረ በሐዲስ መጥቷል፣ በሲራ ሁሉ ተነግሯል ማለት ነው። ምርኮኛ የሆነ ሰው በአግባቡ እንዲያዝ እንደዚሁ ደግሞ ምግብ እንዲመግቡት በስርዓቱ እንዲያስቀምጡት እንዲንከባከቡት አዘዋል አላህ መልእክተኛ። የነዚህ ሰዎች መገለጫቸው ባህሪያቸው ይህ ነው በማለት አላህ Subhanahu Wa Ta'ala ጠቀሰ ማለት ነው። እና የሚመግቡት ምግብ ደግሞ አላ ሑብሂ ነው፣ የሚወዱትን ምግብ ነው፣ ለራሳቸው የሚፈልጉት የሆነውን ምግብ ነው። አላህ በሌላ አያ ላይ ምን ይላል? ወአተል ማለ አላ ሑብሂ ገንዘብን ከመውደዱ ጋራ ለሌሎች አሳልፎ የሚሰጥ የሆነ ለን ተናሉል ቢራ ሐታ ትንፊቁ ሚማ ትሒቡን ከምትወዱት ነገር እስከምትለግሱ ድረስ የመልካምን ነገር ደረጃ አትደርሱም አታገኙም በማለት አላህ Subhanahu Wa Ta'ala በሌላ አያ እንደተናገረው ማለት ነው። አንዳንዶቹ ደግሞ አላ ሑብሂ ማለት ضميሩን ወደ አላህ መልሰውት አላ ሑብሂ ማለት አላ ሑብላህ አላህን በመውደድ አላህን ከመውደዳቸው የተነሳ ምግብ ይመግባሉ ተብሎም በዚህ መልኩ ተርጉመውታል። ከሁለቱ ግን የሚሻለው አላ ሑብሂ ማለት ወደ ጣዓም መመለሱና ምግቡን እየወደዱት ይመግባሉ ለሰው ይሰጣሉ የሚለው የተሻለ ትርጓሜ እንደሆነ ኢብኑ ከሲር ሌሎችም ይጠቅሳሉ ማለት ነው። እዚህ ቦታ ላይ አንድ አልበይሃቂ የዘገቡት ዘገባ ኢብኑ ከሲር ያመጣል። من طريق الأعمش عن نافع قال مرض ابن عمر ابن عمر عبد الله بن عمر አንድ ጊዜ ታመሙና فاشتهى عنبا أول ما جاء العنب በአካባቢያቸው መጀመሪያ ወይን መምጣት እንደጀመረ ሰሞን በታመመበት ሁኔታ እንደ ወይን ብመገብ ብሎ ተመኘ አሉ አብዱላህ ብን ዑመር ማለት ነው። ከዛም ባለቤቱ ሰፊያ የምትባለው ላከችና ሰው ልካ ፈሽተረት ዑንቁደን ቢዲርሃም በገንዘብ የወይን ዘለላ ገዛች ለአብዱላህ ብን ዑመር። ከዛ ያ ሲገዛ ያኒ የሆነ አንድ ያኒ ጠያቂ ወይም የሚለምን የነበረ ሰው ቦታው ላይ ነበርና ይሄ የተላከውን ሰውዬ ተከትሎት ቤት መጣ። فاتبع الرسول سائل فلما دخل به ان بيت ያንን የተላከውን ወይን ይዞ ሲገባ በር ላይ ሆኖ قال السائل ጠያቂ በር ላይ ያለ ብሎ ምግብ ካላችሁ ስጡኝ አይነት ነገር ይጠይቃል። فقال ابن عمر اعطوه اياه አሉት ስጡት አሉ አብዱላህ ብን ዑመር ማለት ነው። ተገዝቶ የመጣውን ፈልገውት ነው እንግዲህ እሳቸው ታማዋል በዛ ላይ እና ስጡት ብለው አዘዙ። فاعطوه اياه فارسلت بدرهم اخر ከዛ ባለቤቱ አሁንም ሌላ ገንዘብ አወጣችና በልሂድና በዚህ ሌላ የወይን ዘለላ ገዝታ እንድትመጣ ብላ ላከችው ገበያ። አሁንም ያው ጠያቂ ራሱ ተከትሎ መጣ። አንዳንድ ሰው መቼም እንደዚህ አይነት ባህሪ ያለውና ተከትሎ መጣና በር ላይ ቆሞ አሁንም ቤት ሲገባ የተላከው መልእክተኛ ውጭ ላይ ቆሞ ውጭ ላይ ያኒ ሰው ቆሟል ጠያቂ ነኝና የሚበላ ካላችሁ አላቸው። አብዱላህ ብን ዑመር ድምጹን ሰሙና ስጡት ብለው አዘዙ አብዱላህ ብን ዑመር ሁለተኛ ማለት ነው። ከዛም فارسلت صفيه الى السائل صفيه يعني ባለቤታቸው ማለት ነው መልእክት ላከችለትና ውጭ ለቆሞ ሰውዬ ለአሁን እንካ والله ሁለተኛ ተመለሰ ብትመጣ ምንም ነገር አናቀምሰህም ሶስተኛ እንዳትመጣ ብላ يعني መልእክት ላከችበት። ثم ارسلت بدرهم اخر فاشترت به እዛ ሶስተኛ እንደገና ብር አውጥታ እንደገና ገበያ ተኪዶ ተገዝቶ ተመጥቶ ለአብዱላህ ብን ዑመር ተሰጠዋል። አሁን አብዱላህ ብን ዑመር በዚህ ሁኔታ ላይ እያሉ በህመማቸው ላይ ሆነው ለዚህ ጠያቂ ይህንን ነገር ለሳቸው የቀረበውን ነገር እንዲሰጥ አዘዙ። የዚህ አይነት በጣም ብዙ የሆኑ ታሪኮች አሉ ከሰለፎች ከሰሃቦች ከታቢዒዎች ከሌሎችም ማለት ነውና ባህሪያቸው እንደዚህ ነው። ወይطعمون الطعام على حبه የጀነት ሰዎች መገለጫ ባህሪያቸው ምግብ ይመግባሉ። على حبه የፈለጉት እየወደዱት ለራሳቸው እየፈለጉት ግን አሳልፈው ይሰጣሉ ማለት ነው። በሶሒህ ላይ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል አፍضل الصدقه ان تصدق وانت صحيح شحيح
ተእሙሉ الغنى وتخشى الفقر ብለዋል። ከሰደቃ ሁሉ ከመጽዋት ሁሉ በላጩ አንተ ሰደቀ ወአንተ صحيح شحيح መሰደቅ ነው። ወአንተ صحيح ጤነኛ ሆነ በጤናህ እያለ ሸሒሑን እየፈለከው ገንዘቡ ላይ እየጓጓህለት ከዛ አውጥተህ ቀንሰህ የምትሰጠው ነው። አፍضل ሰደቃ ማለት ያ ተእሙሉ الغنى መክበርን ሀብትን ተስፋ እያደረግ وتخشى الفقر ድህነትን ደግሞ እየሰጋህ እየፈራህ ከዚህ መካከል አንስተህ ቆንጥረህ መስጠትህ ነው ትልቁ በላጭ የሆነው ነገር ይህ ነው በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ስለዚህ ويطعمون الطعام على حبه ማለት ያንን ነገር እየፈለጉት ለራሳቸው ያኒ እየተመኙት ለራሳቸው እየፈለጉት አሳልፈው ለሚስኪን ይሰጣል። ሚስኪነን ወየቲመን ወአሲራ እነዚህ ሶስት አይነት ሰዎች ያኒ أهم ما يتصدق عليه ሰደቃ ሊሰጣቸው የሚገቡ በጣም ያኒ ሰደቃ የሚያስፈልጋቸው አካላት ናቸው። ሚስኪን ማለት ምንም አይነት መቋቋሚያ የሌለው የሚላስ የሚቀመስ የማያገኝ የሆነ የተቸገረ የሆነ አንዱ ብቻ ሲጠቀስ ሌላው እዚህ ውስጥ ይካተታል። ሚስኪንና ፈቂር ልዩነት አላቸው። اذا اجتمعا افترقا واذا افترقا اجتمعا ብለው ይሏቸዋል። ሚስኪን ማለት እና ፈቂር ሁለቱ ይለያያሉ። ፈቂር ማለት ከሚስኪን ባስ ያለ ምንም ነገር የሌለው የሆነ ሚስኪን ማለት ደግሞ አለው የተወሰነ ግን እንደው የማይበቃው የሆነ የሚቸገር ችግረኛ ማለት ይሆናል። ግን አንዱ ብቻ ከሆነ የተጠቀሰው ሸሚል الآخر ሚስኪን ብቻ ከተጠቀሰ ፈቂርንም ይይዛል። ፈቂር ብቻ ሲጠቀስ ደግሞ እንደዚሁ ሚስኪንንም ይይዛል። እነዚህ ሰዎች የተቸገረን ሰው ይመግባሉ፣ የተቸገረ ሰው ይሰጣሉ ማለት ነው። የቲም ማለት ደግሞ ወላጁን ያጣ የሆነ ወላጆቹ የሞቱበት የሆነ ህፃን ልጅ ነው። ዱነ ሲኒል ቡሉግ የቡሉግ እድሜ ሳይደርስ በፊት ወላጆቹን በሞት ያጣ የቲም ማለት ነው። ወአሲራን ማለት ደግሞ ምርኮኛ ማለት ነው፣ የተማረከ የሆነ ሰው ማለት ነው ብለው በዚህ መልኩ ጠቀሱ። ሌሎች ደግሞ አሲር ብሎ ማለት ያኒ ባሪያ ማለት ነው፣ አገልጋይ ማለት ነው የተፈለገው ብለው የጠቀሱም ማለት አሲር ማለት ባሪያ አገልጋይ የሆነ ማለት። ይህን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም እንደውም ሊሞቱ መጨረሻ አካባቢ ላይ ሲደርሱ በዚህ ነገር አደራ እያሉን الصلاه وما ملكت ايمانكم ሰላትን አደራችሁን وما ملكت ايمانكم እንደዚሁም በእጆቻችሁ የተቆጣጠራችኋቸውን ባሮች አደራ የነሱን ሐቅ ጠብቁ ሐቃቸውን ተወጡ ብለው ነብዩ ሰለላሁ ዐለይሂ ወሰለም አደራ እያሉ ነው የሞቱት ማለት ነው። ስለዚህ እነዚህ ሰዎች ለጀነት የታጩ የሆኑ አብራር የሆኑ ደጋግ የሆኑ ሰዎች ባህሪያቸው ምንድነው? ሚስኪንን ይመግባሉ፣ የቲምን ይመግባሉ፣ አሲር ምርኮኛንም እንደዚሁ ይመግባሉ ማለት ነው። አሲር ሲባል እንደውም አብዱላህ ኢብኑ አባስ ምን አለ? ምርኮኛ ነው የተፈለገው ካፊር ማለት ነው። ካነ አስራሁም የውመኢድን ሙሽሪኪን የነሱ ምርኮኞቻቸው ያን ጊዜ ሙሽሪኮች ነበሩ። ስለዚህ ለነሱ ይመግባሉ ማለት ነው ብለው በዚህ መልኩ ፈተውታል። ሁለት አይነት ትርጓሜ እንደውም ሶስተኛም ትርጓሜ የሰጡ ዑለማዎች አሉ። አሲር ማለት محبوس ማለት ነው ብለው የተረጉሟል። እስረኛ ማለት ይታሰረ የሆነ ሰው أي يطعمون الطعام لهؤلاء وهم يشتهونه ويحبونه እየፈለጉት እየወደዱት ለነዚህ ይመግባሉ ማለት ነው። አንዳንዶች ደግሞ ምን አሉ? አሲር ብሎ ማለት ሚስቶች ነው የተፈለጉት ተብሎም ተነግሯል። ባለቤቶች يعني ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? انما هن عوان عندكم እነሱ ማለት እናንተ ዘንድ ምርኮኞች ናቸው። عوانين ማለት አይ አሲራቱን ማለት እንጂ يعني ባልጋ እየኖሩ ከሆነ የታሰሩ ናቸው ማለት ወደ ሌላ ቦታ ይወጡ ወደ ሌላ ቦታ ይሄዱ እናንተው ስር ናቸው ያሉትና ለነሱ መልካም ዋሉላቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም አዘዋል። ስለዚህ ምግብን የሚወዱትን እየወደዱት ቤት አምጥተው ለባለቤቶቻቸው የሚመግቡ ማለት ነው ብለው በዚህ መልኩ የፈሰሩ በዚህ መልኩ የፈቱ አሉ ማለት ነው። طيب ታዲያ እነዚህን አካላት ሲመግቡ ለነዚህ ሰዎች ምግቡን ሲሰጡ ሁኔታቸው እንዴት ነው? ባህሪያቸው ምንድነው? በምን ዓላማ ነው የሚሰጡት የሚለውን አላህ Subhanahu Wa Ta'ala ጠቀሰ። فقال انما نطعمكم لوجه الله እኛ ይህንን ነገር የምንመግባችሁ لوجه الله የአላህን ፊት ፍለጋ ብቻ ነው፣ ለአላህ ብለን ብቻ ነው እንጂ ለሌላ ዓላማ አይደለም። لا نريد منكم جزاء ولا شكورا ከናንተ ይህንን ነገር ስናደርግ ይህንን ነገር ስንመግባችሁ ከናንተ ሙቃቢል የሆነ ምንዳ አንፈልግም። ወላ ሽኩራን እንደዚሁም ደግሞ ምስጋናና ሙገሳም አንፈልግም። እኛ የምንፈልገው ይህንን ነገር ምን መግባችሁ
የአላህን ፊት ፍለጋ ብቻ ነው በማለት አላህ Subhanahu Wa Ta'ala ተናገረ። ታዲያ ይህንን ንግግር የሚናገሩት እነዛ ሰዎች እየሰሟቸው ለነሱ ነው እነዛ የሚሉት ወይስ በልባቸው ነው ያሉት ሲባል ሁለት አይነት አስተያየቶች ተሰጥተዋል። አንደኛው አስተያየት ምንድነው? ይሄንን ነገር አላህ Subhanahu Wa Ta'ala ልባቸው ላይ ሊሳነል ሐል ነው እንጂ ሊሳነል መቃል አይደለም። በአንደበታቸው የተናገሩት ሳይሆን ውስጣቸው ይህንን ነገር ሲያደርጉ በዚህ መልኩ በውስጣቸው እየተናገሩ ነው። ኢነማ ኑጥዒሙኩም ሊወጅሂላህ ማነው ሰዒድ ኢብኑ ጁበይር ሙጃሂድ ምን ይላሉ? አማ ወላሂ ማ ቃሉሁ ቢአልሲነቲሂም ይህንን ንግግር ፈጽሞ በአንደበታቸው አልተናገሩትም። ወላኪን አላህ ዓሊመ ቢሂ ሚን ቁሉቢሂም ከልቦቻቸው ይህንን አውቆ ነው ውስጣቸው ላይ ያላቸውን ዓላማ ውስጣቸው ላይ የያዙት ግብና ሀደፍ ምንድነው የሚለውን ስላወቀ فأثنى عليهم به ليرغب في ذلك راغب أو ليرغب في ذلك راغبا ማለት ሰዎችን ለማነሳሳት ስትመግቡ ስትሰጡ ሰደቃ ስታደርጉ እንደዚህ አይነት ባህሪ ተላብሳችሁ በዚህ አይነት መልኩ ነው ሊሆን የሚገባው ብሎ አላህ Subhanahu Wa Ta'ala ለማነሳሳት ነው ይሄን የተናገረው በማለት ሰዒድ ኢብኑ ጁበይር እና ሙጃሂድ ይሄንን ይናገራሉ ማለት ነው። ሌሎቹ ደግሞ ምን አሉ? አይ ይሄንን በዚህ አይነት መልኩ ሌሎችን ሰዎች ለማሳየት ለሌሎች ሰዎች ለማነሳሳትና በዚህ አይነት መልኩ ሰደቃ ሊደረግ የሚገባው የአላህ ፊት ፍለጋ ብቻ መሆኑን ለሌሎች ለመግለጽም ሊሆን ይችላል ብለው በዚህ አይነት መልኩ ተናግረዋል። ያ ማለት ምን ማለት ነው? ይሄንን ቃል ይናገሩታል። የሚናገሩት ግን ለምንድነው? ለጉራ ወይም ለፉከራ ነው። አንዳንድ ጊዜ ኢኽላስ የሚባለው ነገር ወይም ደግሞ ሪያ የሚባለው ነገር በብዙ መልክ ሊመጣ ይችላል። የሆነ ነገር ያደርግና ይሄን ያደረኩት የአላህን ፊት ፍለጋ ብቻ ነው ምናምን ብሎ ተናግሮ በዛ እግረ መንገዱን መመጻደቅ የሚፈልግ አይነት ሰው ሊኖር ይችላል። ነፍስያ ብዙ አይነት የነፍስያ መካሚን الشيطان በጣም ብዙ። ስለዚህ እንደዚህ ነገሮችን ሲያደርጉ ኢነማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሽኩራን የሚባል ባህሪ ተላብሰው ባህሪያቸው ይህ ነው መገለጫቸው ይህ ነው ማለት ነው ብለው የተረጎሙና በዚህ መልኩ በሁለቱም አይነት የተረጎሙ አሉ ማለት ነው። طيب لا نريد منكم جزاء ولا شكورا إنا نخاف من ربنا جزاء ማለት ሙቃቢል የሆነ ይህንን ነገር በማድረጋችን እንደምንዳ እንደ ክፍያ ምንም ነገር ከናንተ አንፈልግም። ወላ ሽኩራን ማለት ደግሞ ምስጋናም አንፈልግም ሙገሳም አንፈልግም። ይሄን ነገር ስናደርግላችሁ እንድታመሰግኑን እንድታሞግሱን እናመሰግናለን እንድትሉንም አንፈልግም። ምን ፈልገው ምንድነው? إنا نخاف من ربنا يوما عبوسا قمطريرا ይህ ነው ዓላማችን የአላህን ፊት ፍለጋ ነው። በዛ ላይ ደግሞ إنا نخاف من ربنا እኛ ከጌታችን እንፈራለን የውመን ቀንን እንፈራለን። ምን አይነት ቀን ነው የምንፈራው? عبوسا عبوس ማለት يعني ጨፍጋጋ የሆነን ቀን እንፈራለን ማለት ነው። ለምንድነው ጨፍጋጋ የሆነው ሲባል يعني ውስጡ ላይ ያለው ክፋት ውስጡ ላይ ያለው አደገኝነት ውስጡ ላይ የተከማቸው መከራ የሚያጨፈግግ ፊትን የሚያጨፈግግ የሆነ ከባድ የሆነን ቀን እንፈራለን ማለት ነው ብለው በተለያዩ ይሄንን عبوس የሚለውን የተለያዩ ተርጓሚዎች ተሰጥተውታል። ለምሳሌ አብዱላህ ኢብኑ አባስ عبوسን ማለት ضيقا ጠባብ የሆነ ጭንቀት የተሞላበት የሆነ قمطريرا ማለት ደግሞ طويلا ረጅም የሆነ በጣም የረዘመ የሆነን ቀን እንፈራለን ማለት ነው ብለው በዚህ መልኩ የተረጎሙታሉ። ሌሎች ደግሞ ሌላ ተርጓሚ ሰጥተውታል። قمطريرا የሚለው ለምሳሌ العبوس الشر والقمطرير الشديد يوما عبوسا ማለት በጣም ክፉ የሆነን ቀን እንፈራለን። قمطريرا ማለት ደግሞ ከባድ የሆነ ቀን ማለት ነው ብለው በዚህ መልኩ ፈተውታል። ከዛ ابن كثير منالو وأوضح العبارات وأجلاها وأحلاها وأعلاها وأولاها قول ابن عباس كعبارات كله يقال كتترجمበት ሁሉ በጣም ግልጽ የሆነው ፍንትው ያለው ጣፋጭ የሆነው ከፍ ያለውና የተሻለ የሆነው የአብዱላህ ኢብኑ አባስ ንግግር ነው ብለው በዚህ መልኩ ተናገሩ። قال ابن جرير والقمطرير هو الشديد ከባድ ማለት ነው ብለው ابن جرير الطبري ይህንን እንደመረጡና ይህንን ተርጂህ እንዳደረጉ ጠቅሰዋል ማለት ነው። ስለዚህ እነዚህ ሰዎች ለጀነት ያበቃቸው ያንን መጠጥ እንዲጠጡ ያደረጋቸው ነገር መገለጫቸው ባህሪያቸው ይህ ነው። አንደኛ ስለታቸውን ይሞላሉ፣ እንደዚሁም ደግሞ ሙሐረማት የሆኑ ክልክል ነገሮችን ይጠነቀቃሉ። ወይኻፉነ يعني يوما كان شره مستطيرا እንዳለው ማለት ነው። ከዛ በተረፈ ደግሞ ኢጥዓሙ الطعام ምግብን ይመግባሉ። ምግብ ማብላት ነብዩ አለይሂ ሰላቱ ወሰለም ተጠይቀው ምን አሉ? አዩሃ الناس አሉ እናንተ ሰዎች ሆይ አፍሹ ሰላም ሰላምታን አሰራጩ
ሰላምታን አብዙ ያኒ ሰላምታን አስፋፉአል። ወሲሉል አርሃም ዝምድናንም ቀጥሉ። ወአጥዒሙ ጣዓም ምግብንም አብሉ፣ ሰደቃ ሰድቁ፣ ለሰዎች ለምስኪኖች ለችግረኞች አብሉ። እንደዚሁም ደግሞ ወሰሉ ቢለይሊ ወናሱ ኒያም ሰዎች በተኙበት በሌሊቱ ክፍለ ጊዜ ተነስታችሁ ሰላትን ስገዱ። ተድኹሉል ጀነተ ቢሰላም በሰላም ጀነትን ትገባላችሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም አወል ማ ደኸለል መዲና ገና መዲና እንደመጡ የተናገሩት የሆነው ንግግር ይህንን ይሄ ምግብ መመገብ የሚባለው ማብላት የሚባለው ትልቅ ደረጃ አለ። ነብዩ ሰለላሁ ዐለይሂ ወሰለም አዩል ኢስላሚ ኸይር ተብለው ተጠየቁ። ከኢስላም መገለጫዎች ሁሉ በላጩ የትኛው ነው የተሻለ የሚባለው የትኛው ነው ብለው ሲጠየቁ ቃለ ሰለላሁ ዐለይሂ ወሰለም ምን አሉ? ያኒ ቱጥዒሙ ጣዓም ወተቅረኡ ሰላመ ዐላ መን ዐረፍተ ወመን ለም ተዕሪፍ። ከኢስላም መገለጫዎች ሁሉ ትልቁ በላጩ ምንድን ነው? አንደኛ ለምታቀውም ለማታቀውም ሰው ሰላምታ ማቅረብ ነው። ሙስሊምነቱን እስካወቅክ ድረስ አሰላሙ ዐለይኩም የሚለውን ማቅረብ ነው። እንደዚሁም ደግሞ ምግብ መመገብና ማብላት ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐቂቃ በሐዲስ እነዚህን ጉዳዮች በተመለከቱ ማብላትን የተመለከተ የመጡ ንሱሶች በጣም በርካታ ናቸው፣ ብዙ አይነት ናቸው። እንደውም ፊ ኩሊ ከቢድን ረጥበትን አጅሩን ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ማንኛውም እርጥብ አይነ ለና ፊል በሃኢሚ አጅረን ብለው ጠየቋቸው። የአላህ መልእክተኛ ሆይ እንስሶችን በመመገባችን አጅር እናገኛለን እንዴ ብለው ጠየቋቸው። እንስሶችን ያኔ አይደለም ሰው ይቅርና እንስሳ ማለት። ከዛ ምን አሉ? እንስሳ ሲባል ውሻው ድመቱ ምናምን ሁላ ማለት እዚህ በቅርበት የሚገኝ ሁሉ ማንኛውም እንስሳ ምን አሉ? እርጥብ ጉበት ያለው ማንኛውም ፍጡር ላይ አጅር አለው ብለው ተናገሩ። ለማንኛውም ቢሆን በቃ አንተ ምግብ ስትመግብ ስታበላ ማንም ሰው ይሁን ምንም አይነት ሰው ይሁን በመመገብህ አጅር ታገኛለህ፣ በማብላትህ ደረጃ ታገኛለህ ማለት ነው። እና እነዚህ ሰዎች የጀነት ሰዎች መገለጫቸው ባህሪያቸው ነው። ስለት ይሞላሉ፣ በዛ ላይ ይሰድቃሉ፣ ምግብ ያበላሉ። ለማንኛውም ደግሞ ሲያበሉት በተለይ ለሚስኪን ለየቲምና ለታሳሪ ለታሰረ ሰው የሚመግበው ለሌለ ችግረኛ ለሆነ ሁሉ ያበላሉ ይመግባሉ ብሎ አላህ Subhanahu Wa Ta'ala ባህሪያቸውን ጠቀሰ ገለጸ ማለት ነው። طيب እና እነዚህ ሰዎች በዚህ አይነት መልኩ ሰደቃቸውን ያደርጋሉ አለና አላህ Subhanahu Wa Ta'ala ከዚህ ቀጥሎ በዚህ ሰበብ ያገኙትን يعني የተሰጣቸውን ነገር ጠቀሰ። فوقاهم الله شر ذلك اليوم ولقاهم نضرة وسرورا على فوقاهم الله ጠበቃቸው እነዚህን ሰዎች شر ذلك اليوم የዛን ቀን ክፋት አላህ ጠበቃቸው። ولقاهم ለዚሁም ሰጣቸው نضرة ፍካትን ውበትን ማለት ነው እና ወሱሩራን ደስታ አላህ Subhanahu Wa Ta'ala ሰጣቸው። እነሱ ሲፈሩትና ሲሰጉት ሲጠነቀቁት የነበረው የዛን ቀን ክፋት አላህ ጠበቃቸው። እነሱ ያንን ነገር ሲያደርጉ መልካም ነገሮችን ዱንያ ላይ ያሉ ሲሰሩ የነበረው ለምንድነው? የዛን ቀን ክፋት ብንጠበቅ ብንድን ከዛን ቀን ቅጣት ብናመልጥ ብለው ነበረ። አላህ Subhanahu Wa Ta'ala በንያቸው በኢኽላሳቸው ዓላማቸው ትክክል ስለነበር በዛ መልኩ መነዳቸው። فوقاهم الله شر ذلك اليوم የዛንን ቀን ክፋት አላህ Subhanahu Wa Ta'ala ጠበቃቸው። አይ አመነሁም مما خافوا من ከሰጉት ነገር ከፈሩት ነገር ሰላም እንዲሆኑ አደረጋቸው። ይሄም ብቻም አይደለም ወለቃሁም ሰጣቸው نضرة ውበትን في وجوههم يعني ፊታቸው ላይ ማለት ወሱሩራን አይ في قلوبهم በውስጣቸው ደግሞ ደስታ እንዲጎናጸፉ አላህ Subhanahu Wa Ta'ala አደረጋቸው። ነድራ የሚባለው ውጫዊ ፍካት ነው። ሱሩር ደግሞ ውስጣዊ ደስታ ነው። አላህ Subhanahu Wa Ta'ala جمع لهم بين جمال الظاهر والباطن ውጫዊም ውስጣዊም ውበትን አላበሳቸው። ውስጡ يعني በውጩ የሚንጸባረቀው ነገር ውስጡ ላይ ያለውን ደስታ ነው የሚያሳየው። النبي عليه الصلاة والسلام كان إذا سر استنار وجهه يا الله ما يكتنيا ሲደሰቱ ፊታቸው ያበራ ነበር ያሉ ሰሃቦቹ ሲናገሩ ማለት ነው። كعب بن مالك ወሩት ሐዲስ ላይ ምን አሉ? وكان رسول الله صلى الله عليه وسلم إذا سر استنار وجهه حتى كأنه فلقة قمر يا الله ما يكتنيا ሲደሰቱ ይህ ደስታ ፊታቸው ላይ ይንጸባረቅ ነበር ይታይ ነበር። ልክ የጨረቃ
ክፋይ ይመስሉ ነበር። አይሻም ተመሳሳይ ነገር ብላለች። دخل علي رسول الله صلى الله عليه وسلم مسرورا تبرق أسارير وجهه የፊታቸው መስመር እያብረቀረቀ በጣም ተደስተው የአላህ መልእክተኛ ወደኔ መጡ በማለት ትናገራለች። እና እነዚህ ሰዎች ጀነት ውስጥ አላህ Subhanahu Wa Ta'ala የሰጣቸው ነገር ይህ ነው። وجوه يومئذ مسفرة ضاحكة مستبشرة እንዳለው በሌላ ምዕራፍ ላይ ማለት ፊቶች የዛን ቀን ሙስፊረቱን የሚያበሩ ናቸው፣ ወገግ ያሉ ናቸው። ضاحكة የሚስቁና ሙስተብሽረቱን ያኒ መልካም ብስራት የሚያንጸባርቁ ናቸው በማለት አላህ Subhanahu Wa Ta'ala እንደተናገረው ነው። እንግዲህ እነዚህ ሰዎች ዱንያ ላይ ሲሰሩ የነበረው ስራ ያንን ለማግኘት ስለነበረ በእኽላስ ስለነበረ ያኒ ቀብርን ተሻግሮ ያኒ ለአኺራ የሚተርፍ የሆነ መልካም ስራ ይሰሩ ስለነበር ዱንያ ላይ የማይቋረጥ ዱንያ ላይ ብቻ የማይቀር መልካም ነገር ይሰሩ ስለነበረ አላህ Subhanahu Wa Ta'ala ይህንን ነገር ሰጣቸው በማለት ይናገራሉ ማለት ነው። أي أن الله تعالى أكرمهم وأعطاهم بدل العبوس الذي في وجوه الكفار نظرة بكفاروች ፊት ላይ መጨፍገግና መኮማተር እና መጥፎ አይነት መልካም ነገር የማያመላክት ጥሩ ብስራት የማይነገር የሆነ ፊት ነው የሚኖራቸው የኩፋሮቹ ማለት ነው። በእነሱ በተቃራኒው ለሙእሚኖች ደግሞ ፍካት ሰጣቸው፣ ውበትን አላበሳቸው። أي نورا وحسنا وبهاء في وجوههم وأعطاهم فرحا وبهجة وسرورا في قلوبهم فجمع لهم بين نعيم الظاهر والباطن ውጫዊም ውስጣዊም ጸጋ ሰብስቦ ሰጣቸው። ይሄን ብቻም አይደለም ወጀዛሁም መነዳቸው ከፈላቸው ቢማ ሰበሩ በመታገሳቸው ምክንያት ጀነተን ወሐሪራን ጀነትንና ሐሪር የሐር አልባሳትን አላህ Subhanahu Wa Ta'ala ከፈላቸው ሰጣቸው በማለት አላህ Subhanahu Wa Ta'ala ተናገረ ማለት ነው። እነዚህ ደጋጎች እነዚህ መልካም የሰሩ ሰዎች እዚህ ደረጃ ላይ ምን ደረሱ? እዚህ ለምን መጡ? በምንድነው ይሄን ያገኙት ሲባል ቢማ ሰበሩ በመታገሳቸው ምክንያት። መታገስ ሲባል ከምንድነው የታገሱት? ሁሉም የትዕግስት አይነትን ተላብሰዋል። ሐራም ነገር ከመስራት ራሳቸውን ልባቸውን አስታግሰውታል። አላህን በመታዘዝ ላይ መልካም ነገር በመስራት ላይ እንዲጸኑ ራሳቸውን አስታግሰውታል። አላህ በቀደረባቸው አላህ በወሰነባቸው በጣም ከባባድና አሳማሚ የሆኑ በሚደርስባቸው ሙሲባዎችና በላዎችም ላይ ራሳቸውን አስታግሰዋል። በመታገሳቸው ምክንያት አላህ Subhanahu Wa Ta'ala ጀነትን መነዳቸው። ጀነት ያገኙት በምን ምክንያት ነው ማለት ነው? በሰብር ምክንያት ነው ማለት ነው። አላህን Subhanahu Wa Ta'ala ከማመጽና ከመወንጀል መታገስ ነው። እዚች ጋር ኢብኑ ከሲር ረህመቱላሂ ዐለይሂ የሚያመጡት አንድ አፈር ላይ ምን ይላል? ይህንን ቁርአን يعني قرئ على أبي سليمان الداراني يتبالت عالم لا يمرات تنبب الله هل أتى على الإنسان ملون مالك فلما بلغ القارئ إلى قوله تعالى وجزاهم بما صبروا جنة وحريرا ملو ليس درس قال بما صبروا على ترك الشهوات في الدنيا دنيا لي سميتاتشون بمتو ليس لتعقسون سميتن متو يعني بزاينت ملكو وده حرام لياسقباو ليتقلو የሚታገለውን ስሜት እንቢ ብሎ ማሸነፍና يعني የነን ስሜት የሚፈጥረውን መጥፎ የሆነ ነገር መተው ሰብር ነው፣ ትዕግስት ነውና በዚህ ምክንያት ነው አላህ Subhanahu Wa Ta'ala ለዚህ ያበቃቸው። ለሐራም ነገር ውስጣቸው የሚገፋፋቸውን የሚያነሳሳቸውን አድርግ በልበል የሚላቸውን ውስጣዊ የሆነ የሚገፋቸውን የሆነ ወስዋስ እንቢ ብለው ስላመጹት ነው። ثم انشد يقول كم قتيل لشهوة وأسير أف من مشتهي خلاف الجميل من مشتهي خلاف الجميل شهوات الإنسان تورثه الذل وتلقيه في البلاء الطويل كم قتيل سنت الناس سنت مواج على لشهوة لسميت مواج هنا سنت الناس سنت على ويم شهوة سميت يقدلو سنت الناس سنت سوا على وأسيري سنت الناس سنت اسمر كونيا على ለስሜቱ ምርኮኛ የሆነ በስሜቱ ተገዢ የሆነ ስሜቱን ብቻ የሚሰማና የሚከተል የስሜቱ ምርኮኛ ስንትና ስንት አለ። ኡፊን ሚን ሙሽተሂ ኺላፍ الجميل የመልካምን ተቃራኒ የሚፈልግ የሆነ ሰው ይሄ የሚያሰለችና የሚታክቱበት የሆነ ሰው ነው እንደማለት። ኡፊን ሚን ሙሽተሂ ኺላፍ الجميل شهوات الانسان تورثه الذل يعني የሰው ስሜቱ
ለሐራም የሚጋብዘው የሆነው ስሜት ውርደትን ያወርሰዋል እንዲዋረድ ያደርገዋል የት ዱንያም አኺራም ላይ ማለት ነው وتلقيه في البلاء الطويل በጣም ረጅም የሆነ መከራና በላ ውስጥም እንዲወድቅ ያደርገዋል በማለት ይህንን ስንኝ ቋጠረ ይህንን ግጥም ገጠመ ማለት ስለዚህ አላህ Subhanahu Wa Ta'ala እነዚህን ሰዎች ጀነት የመነዳቸው ወሐሪራን ከአልባሳት በኩል ደግሞ እጅግ በጣም ፋኺር የሆነ በጣም ምርጥ የሆነ يعني ምንም ነገር የማይደርስበት የሆነውን የሐር አልባሳት አይነት አላህ Subhanahu Wa Ta'ala የሰጣቸው የመነዳቸው بما صبروا በመታገሳቸው ትዕግስትን በመላበሳቸው በትዕግስት በማለፋቸው ምክንያት ነው በማለት አላህ Subhanahu Wa Ta'ala ጠቀሰ طبعا የሰጣቸው ነገሮች እዚህ ቦታ ላይ ብቻ በዚህ አያ ላይ አልጨረሰም ቀጣዩ አንቀጾችም ላይ የሚቀጥል ነው የሚሆነው ኢንሻአላህ በቀጣይ ደርስ ላይ የምንመለስባቸው ይሆናል አላህ Subhanahu Wa Ta'ala ይህንን ጸጋ ከሚያገኙ ሰዎች አላህ ያድርገን እዚህ ጸጋ ውስጥ ገብተው ይህንን የማያልቅ የማይጠናቀቅ አለቀ የማይባል ኒዕማ ውስጥ የሚቆዩ ሰዎች አላህ ያድርገን ስራቸውንም ያሳምሩ ሰዎች አላህ ያድርገን ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን